የላፍቶ ኦንላይን ተመልካቾቻችን እንኳን ለትንሳኤ በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር የአንድነትና የአብሮነት እንዲሆንላችሁ እንመኛለን። እንግዲህ ላፍቶ ኦንላይን ቲቪ በንፋስ ስልክ ላፍቶ ክፍለ ከተማ ፍትህ ጽህፈት ቤት እንደዚሁም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 8 አስተዳደር አስተባባሪነትና በኤንዲ ኢንተርናሽናል ግሩፕ ሙሉ ወጪ ተደርጎላቸው ሁለት የአቅመ ደካሞችን ቤት ታድሰዋል። ከዚህ ጋር ከበዓል ጋር በተያያዘ በዓሉን እንኳን አደረሳችሁ እንዲሉና በዓሉን አብረዋቸው እንዲያሳልፉ ዛሬ ላይ እንግዲህ እዚህ ተገኝተዋል ማለት ነው። ስለዚህ በዛሬ የዓመት በዓል ወይም የበዓል ልዩ ዝግጅታችን ከእናታችን ከወይዘሮ እቴነሽ ጋር እንደዚሁም በመካከላችን የንፋስ ስልክ ላፍቶ ክፍለ ከተማ ፍትህ ጽህፈት ቤት ኃላፊ አቶ ሙልጌታ ብዩ፣ የወረዳው ዋና ስራ አስፈጻሚ ወይዘሪት ፍላጎት ገዛኸኝ፣ እንደዚሁም የኤንዲ ኢንተርናሽናል ግሩፕ ባለቤት አቶ ነገራ ዱጉማ አብረውን ይቆያሉ። እነሱም በመጨረሻ ላይ መልእክት ይኖራቸዋል። እንደዚሁም ወይዘሮ ቴነሽ እንደውም ባለቤታቸው በመካከላችን ስለሚገኙ ከዚህ ፊት በምን አይነት ሁኔታ እንደሚያሳልፉና አሁን ደግሞ ቤት ከታደሰ በኋላ ያለውን ስሜት እንዲገልጹልን ከነሱ ጋር አብረውን ይቆያሉ። ሁሉም የየራሳቸው በዓሉን በሚመስል መንገድ በዛ ደረጃ የምናሳልፈው ይሆናል። የላፍቶ ኦንላይን ቲቪ ተመልካቾቻችን ያው አብራችሁ እንድትሆኑ እንጋብዛለን ነው። በዚች መሀል ላይ ሽንት ቤት ነበር እና ለኛም ቤት ለዛም ቤት ያው ግን አብዛኛውን ወደዚህ ስለሚያመዝን በላያችን ላይ ነው የሚፈስ የነበረው። ከዛ ወተን ደግሞ ለዚህ መድረሳችንን እግዚአብሔርን እናመሰግናለን። ለዚህ የሚሰጡኝ ይህንን ማየቴ ለኔ ትልቅ ነገር ነው። በውጭ እንጂ የማውቀው እኔ በኮንዶሚኔ ነው እንጂ ይህንን ጽዳት ያለው ቤት የማውቀው በራሴ የማውቀው ነገር የለም እና በጣም ደስ ብሎኛል። እኔ በአሁን በሆነው ነገር በጣም ደስ ብሎኛል። እግዚአብሔር ለእናንተም ደግሞ እንዲደስ ያለ እንጀራ ይስጣችሁ። እዚህ ቤት ውስጥ ምን ያህል ጊዜ ነው የቆዩት? 49 ይሁን። እኔ ቀኑን የተቆጥራለሁ። እኔ ልጅ ማሳደግ ብቻ ነው የኔ ስራ። ምንም አላውቀውም። ግን ከ40 ዓመት በላይ ይሆነዋል እዚህ ከገባን። ቤት ደግሞ እንዲታደስ ከክፍለ ከተማ እስከ ወረዳው ድረስ ያሉ እንደዚሁም የኤንዲ ኢንተርናሽናል ግሩፕ ትልቅ አስተዋጽኦ አድርገዋል። እስኪ ለነሱ የሚሏቸው ነገር ካለ? እነሱማ እንግዲህ እግዚአብሔር ይስጣቸው፣ አብዝቶ ጌታ ይባርካቸው። ለኔ እንዳደረጉ ለነሱ ደግሞ ፈጣሪ ያድርግላቸው። እኔን እንዳሰቡ ከመሬት ከትቢያ ላይ እንዳነሱኝ ለነሱ ደግሞ ከፍ ያለ እንጀራ ይስጣቸው። ረጅም እግዚአብሔር አምላክ አኖሮኛል እና የኔ እድሜ ለመሰሉቱ እንኳን ስናገረው በዚህ ሰፈር በዚህ መንደር ማንን ሊቀበለው አይቀበሉም። በቃ እድሜ እስከዚህ አይሆንም። በምድር ደረጃ ነው። ግን እኔ እድሜ ያለውበት እግዚአብሔር የተመሰገነ ሰማይ ምድር የፈጠረ አምላክ ረጅም አኖሮኛልና 116 በላይ ነው እና አሁን እንዲህ ብዬ ለሰው ስናገር ጤና ጣቢያ የቱም ሐኪም ቤት ሄጄ ስናገር ደሜ ሲመረመሩ እንኳን እንደ እርሱ እኮ ጎረምሳ ደም ነው ያለው እንደዚህ እድሜ ይላሉ። ዶክተሮች ራሳቸው ይደንቁኛል። እና እንደዚህ ያደረገኝ አምላክ እግዚአብሔር ነው። እና አሁን ይሄን ቤት በእርግጥ 49 ዓመት ኖር ያለው በዚህ ዓመተ ምህረት እሷ እንደተናገረች ሽንት ቤት በሁለቱ ቤቶች መካከል ነበር። ያ ሽንት ቤት ቆሻሻው ራሱ በእኔ በር ላይ እንደዚህ እኔ አስም በሽታ ከዚህ የተነሳ 23 ዓመት ሲቃይ አይቼ የኖርኩ ሰው ነኝ። ይሄ ሁሉ ከተማ ሁሉ ያውቃል። በጣም ታምሜ ሞት ይሸተተ ነበር። እግዚአብሔር በራሱ ጊዜ ደግሞ ያም በሽታው ከኔ ላይ ወሰደኝ እና እኔ ቤት ያለችው ቤት በእውነት አይጥ ጎሬ ነበረች። ድመት በዚህ ጣሪያ ላይ ወጣ የለቀመች የምታድር ቤት ነበር። የአይጥ ጎሬ ቤት ናት ቤቷ። እዚህ ያንጋጋች የለቀመች ታድራለች። ግን ብትለቀምም አይጡ ከቤቴ ሊገለል አልቻለም። በእንዲህ አይነት ቤት ነበር እንደው ደሳሳ በቃ ምን እና ይህን ሀሌ ስቃይ ውስጥ ነበርኩኝ እና እግዚአብሔር መቼስ ይህን መንገድ ከብቶ ያመጣው ወረዳው አስተባባሪ ክፍለ ከተማውም ሆነ ባለ ሀብቱም ሆነ እኔ እንጃ ከምናገር ከሚያስበው በላይ ነው። ደስ እንዳሰኛቸው ደስታቸው በሁላችሁ ቤት ይግባ።
ደስታቸው እጥፍ ድርብ ይግባ። እኔ እንጃ ቋንቋ ያጥርብኛል። እውነቴ ነው። እግዚአብሔር ይባርካቸው። ደስ ብሎኛል። ከዛች ከዳሳሳ ጎጆ ወጥቼ እንዲህ አይነት ቤላ ቤት ማግኘት እኔ ሊገልጸው አልችልም። ተባረኩ። ቤቶችን ደግሞ ከማደስ ባሻገር በበዓላት ወቅት የታደሰላቸው ሰዎች እንኳን አደረሳችሁ ማለት በዓልን አብሮ ማሳለፍ የኢትዮጵያዊነት የባህል መገለጫ ነው ማለት ነው። ስለዚህ ያው እዚህ ተገኝተናል ሁላችንም። እስኪ ከዚህ ጋር ተያይዞ አቶ ሙሉጌታ ብዩ የንፋስ ስልክ ላፍቶ ክፍለ ከተማ ፍትህ ጽሕፈት ቤት ኃላፊ፣ ይሄ ቤት ሲታደስ ያው በማስተባበር ደረጃ ተግባሩ እንዲከናወን ከአስተዳደሩ ጋር ከባለ ሀብቶች ጋር ያለው የነበረውን አጠቃላይ ሁኔታ ይሄ ቤት በመታደሱ እንደዚህ አይነት ስራዎች እየተሰሩ መሆኑ ምን አይነት ፋይዳ ይኖረዋል፣ በዛውም እግረ መንገዳቸውን የእንኳን አደረሳችሁ መልእክት እንዲያስተላልፉ ለሳቸው እንሰጣለን ማለት ነው። አመሰግናለሁ። በመጀመሪያ ሁላችሁንም እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን። እንግዲህ ምንም ከቃላት በላይ የሆነ ደስታ ውስጥ ሆኜ ነው እንግዲህ ይህንን የምናገረው። ምክንያቱም ከዛሬ ወር በፊት ይሄ ቤት ምን ይመስላል የሚለውን እንግዲህ የነበረ ሰው ነው የሚያውቀውና እንደዚህ አይነት መልካም ቅን ልብ ያላቸው ሰዎች ታሪክን በአንድ ጀንበር የመለወጥ አቅም አላቸው እና ይሄ ነው እዚህ ቤት ላይ የታየው ነገር። ለማደስ ስንመጣ የካቲት 23 አካባቢ ነው የመጣ ነው። ስንመጣ በጣም የሚያሳዝን የሰው ልጅ እዚህ ውስጥ መኖሩ በጣም የሚያስከፋ፣ ሰው ልጅ እንኳን ሊኖርበት እንደው ለማየትም እንኳን የሚያስጠይፍ ሁኔታ ውስጥ ነበረ የሚኖሩትና ያንን አይተን አንድ ቤት ነው ለማደስ የመጣ ነው ከባለ ሀብቱ ጋር ማለት ነው። ነገር ግን ስናየው አንዱን ቤት አድሼ ይሄኛውን ቤት ጥዬ አልሄድም። መታደስ ካለበት ሁለቱም ነው የሚታደሰው። ሌላው ደግሞ መሀል ላይ የሽንት ቤት አለ። ይሄንን በአስቸኳይ ከወረዳ አስተዳደር ስራ አስፈጻሚዋ ጋር በመነጋገር እዚሁ ነው የወሰንነው ማለት ነው። ሁለቱንም ቤት አንድ ላይ ከነሽንት ቤቱ አድሰን በአንድ ወር ውስጥ እናስረክባለን ሲሉ በጣም ነበረ ሀሳብ የሆነብኝ እኔ። ምክንያቱም በዚህ ፍጥነት ውስጥ ይሄን የመሰለ ቤት ፈርሶ ተገንብቶ ለሰዎቹ ተላልፎ ይሰጣል የሚለው ነገር ያው እንደምናውቀው እኛ ቃል ለመግባት ብዙም የሚከብደን አይደለን። ነገር ግን መፈጸሙ ላይ ትንሽ ችግሮች አሉ። ስለዚህ እኔ ያ ይሆን እንዴ እኒህን አዛውንት እነዚህን ሰዎች ከቤት አውጥተን በአንድ ወር ውስጥ ባናስረክብ ምን ይፈጠራል? እሳቸው ደግሞ በጣም ታማሚ ነበር። እንደው አንዳንዴ ለካ ሰው በተስፋ ነው የሚኖረው። ከህመሙ ባለፈ ሳይኮሎጂካሊ የሚፈጠርበት የመኖር ተስፋ ነው ለካ ሰውን የሚያኖረው። ምክንያቱም በጣም ይታመሙ ነበር። ወጥተው እንኳን እኛን ለማነጋገር አልቻሉም። ስለዚህ ዛሬ ላይ ግን የመኖር ተስፋቸው በእጅጉ ጨምሮ ደስተኛ ሆነው ይሄንን ሳይ በጣም ነው እኔ ራሴ ደስ ያለኝና ቤቱን ወዲያው ውሳኔ ሰጥተን ሁለቱንም ለማፍረስ አፈረስን። ከዛ በማግስቱ ጀምሮ ኦፕሬሽኑ ቀጥሎ በተባለው ቀን ነው እንግዲህ ያስረከብነው። ይሄ በጣም ትልቅ መሰጠትን ትልቅ መታደልን ይጠይቃል። ሌሎችም ባለሀብቶች የነሱን ፈለግ ተከትለው እንደዚህ ብንረዳዳ ብዙ አቅም ያነሳቸውን ሰዎች መድረስ እንችላለን። ስለዚህ ይሄ ትልቅ ነገር ነው። ሌላው ደግሞ ቤቱን ስናስረክብ እኛ ራሱ ሰርፕራይዝ የሆንበት ማንም የማያደርገው ትልቅ ስጦታ ነው። አቶ ነገራ በስራ አስኪያጃቸው በኩል የነገሩንና ይሄም ደግሞ በጣም ትልቅ ሰርፕራይዝ ነበረ። ህይወታቸው እስካለ ጊዜ ድረስ ይሄ ቤተሰብ በየወሩ
10 ሺህ ብር ድጋፍ እናደርጋለን ብለው ቃል ገብተዋል ማለት ነው። እና ይሄ ትልቅ ነገር ነው። አመሰግናለሁ። ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ያው በወረዳ አስተዳደር ስም የተወሰኑ መልእክቶችን ማስተላለፍ ስለፈለኩኝ ነው። በሰው ተኮር ተግባራችን በርካታ ስራዎችን ሰርተናል ማለት ነው። አጋጣሚ ሆኖ ይህን የትንሳኤ በዓል እዚህ ቤተሰብ በጋራና ክብር ብለን ስላሰብን ነው እንጂ በ2017 በጀት ዓመት ብቻ ከ50 በላይ ቤቶችን አፍርሰን በአዲስ መልክ ሰርተናል ማለት ነው። ይህንን ያደረግነው በጎ ፈቃደኛ ከሆኑ ባለሀብቶች ወይም ማህበራዊ ኃላፊነታችንን መወጣት አለብን ብለው ከሚያስቡ ተቋማት ጋር በጋራ በመሆን በጋራ በመናበብ በመስራታችን ይህንን ማድረግ የቻልነው ለአንድ ሀገር መንግስት ለአንድ ፓርቲ ደግሞ ከምንም በላይ የዜጎችን እንባ ማበስ የዜጎችን ትክክለኛ ሳቅ እንደማየት የሚያስደስት ነገር የለም ማለት ነው። እኛም እንዳስተዳደር ያንን እውነተኛ የሆነ ሳቅ ለማየት በርካታ ፕሮጀክቶችን አቅደን እንሰራለን ማለት ነው። እነዚህ ስራዎች ላይ ደግሞ በበጎ ፈቃደኝነት ካጠገባችን የሆኑ በርካታ የህብረተሰብ ክፍሎች እንዳሉ ታሳቢ ማድረግ ያስፈልጋል ማለት ነው። ምናልባት ስለዚህ ቤተሰብ ማንሳት ያስፈልጋል። የነበሩበት ህይወትም ሲገፉት የነበረው ህይወትም ትንሽ ለሰው ልጅ አስቸጋሪ ነበር ማለት ነው። እነሱም ለመግለጽ ጥረት አድርገዋል። በተመሳሳይ እኛም በቦታው ስለነበርን አይተናል ማለት ነው። ወሰብሰብ ያሉ ችግሮች ነበሩ ማለት ነው። ይሄ ቤት እንዲታደሱ ገፊ ምክንያቶች የነበሩ ማለት ነው። ሽንት ቤት ላይ መኖራቸው ብቻ አይደለም፣ የጤና ችግርም አለባቸው። እንዲሁም ለሀገር በጥሩ የሚባሉ ስራዎችን የሰሩ ናቸው ማለት ነው። አባታችን 116 ዓመታቸው ነው። እናታችንም በአንድም በሌላ ለሀገር ከፍተኛ አስተዋጽኦ ያበረከቱ ናቸው። አሁን የሚታገዙበት ሀገር ውለታቸውን የምትከፍልበት ሰዓት ላይ ነው ያለ ነው በሚል ነው ልንለየው የቻልነው ማለት ነው። በተመሳሳይ የጤና ችግር አለባቸው እናታችን ማለት ነው። በዛ የጤና ችግር ውስጥ ሆነው እንደዚህ አይነት ቤት ውስጥ እንዲኖሩ አልፈለግንም ማለት ነው። እኛ በጣም በጥንቃቄ በርካታ የህብረተሰባችን ክፍል ቤት እንዲታደስለት የሚፈልጋለን። ነገር ግን ማን ላይ ማረፍ አለበት የሚለው በጣም በጥንቃቄ ከብሎክ ካውንስል ጀምሮ እንዲለይ ነው የተደረገው ማለት ነው። ተለይቶም በወረፋቸው እንዲደርሳቸው ተደርጎ ነው ይሄ ቤት እንዲታደስላቸው የሆነው ማለት ነው። ካለብን ባክ የሆኑ ችግሮች አንጻር አሁን ድጋፍ የሚያስፈልጋቸው አሁንም ልንደርስላቸው ልናግዛቸው የሚገቡ በርካታ የህብረተሰብ ክፍሎች እንዳሉ ታሳቢ እናደርጋለን ማለት ነው። በየአካባቢው ያሉ ማህበረሰቡን ለማገዝ ፈቃደኛ የሆኑ ባለሀብቶች ደግሞ ከአስተዳደር ጋር በጋራ በመስራት እንደዚህ አይነት የመንፈስም ደስታ የሚያገኙበት በምድርም በሰማይም ኃላፊነታቸው እንዲወጡ እድል የሚፈጠርበት ስለሆነ እንዲያግዙን መልእክት ማስተላለፍ ፈልጋለሁ። እኛም እንዳስተዳደር አብሮ ለመስራት በጣም ፈቃደኛ እንደሆንንና ችግሮቹንም ከስር ከስር እያየን ለመፍታት ዝግጁ እንደሆንን መልእክት ማስተላለፍ እፈልጋለሁ። መልካም የትንሳኤ በዓል ይሁንላችሁ ማለት እፈልጋለሁ። አመሰግናለሁ። ኤንዲ ኢንተርናሽናል ግሩፕ ባለቤት አቶ ነገራ ነው። እንግዲህ የአቅመ ደካሞችን የረዳንና የአገር ባለቤቶችን ቤት ማደስ ምን አይነት ስሜት አለ? እንኳን አደረሳችሁ የትንሳኤ በዓልን። ዛሬ የምንገኘው የእናታችን ቤት ነው። እንደተባለው ይሄ ጥያቄ በፍትህ ቢሮ ኃላፊ በኩል ሲቀርብልን በየጊዜው የኤንዲ ኢንቨስትመንት ግሩፕ ስፔሻሊ መቀመጫችን ንፋስ ስልክ ላፍቶ ክፍለ ከተማ ነው። ንፋስ ስልክ ላፍቶ ክፍለ ከተማ ላይ ከለውጡ ወደዚህ ብዙ ስራዎችን የአቅመ ደካማ ቤቶችን እንደዚሁም አቅመ ደካማ ትምህርት ቤት መግባት ያልቻሉ የተለያዩ ሰዎችን ሲረዳ ቆይቷል። በዘንድሮ ደግሞ ወደዚህ ቤት ስንመጣ
ቤቱ በጣም ደከም ያለ ቤት ነበረ። ስለዚህ እኛ ኢኒሼቲቭ ወስደን ቤቱን ማደስ አለብን የሚል በማናጅመንት ወሰነን ከክፍለ ከተማ ፍትህ ቢሮ ኃላፊና ከወረዳ ስራ አስፈጻሚ ጋር ሆነን መተን ስናስጀምር በአንድ ወር ጨርሰን ይሄን ቤት እናስረክባለን ብለን ቃል ገብተን ቤቱን በስፔሻል የሆነ ፍጥነት በአንድ ወር ውስጥ ጨርሰን አስረክበን ዛሬው የትንሳኤ በዓልን ከነሱ ጋር እያሳለፍን ነው። ስለዚህ እኔ መልእክት የሚያስተላልፈው ሌሎችም ሀብት ማለት ጤዛ ነው። ሀብት ሲመጣ ደግሞ ደሃን መርዳት ለፈጣሪ ማበደር እንደሆነ ነው የሚነገረውና በተለያዩ ቦታ ላይ የኛ ካምፓኒ ኦሮሚያ ላይ በብዛት የደሃ ቤቶችን ዘንድሮ በብዛት ከ10 ቤት በላይ አድሰናል። እንደዚሁ ደግሞ አባታችን ሲያስተምርበት የነበረ ቦታ ላይ ትልቅ የስብሰባ አዳራሽ የህዝብ አዳራሽ እየሰራ ነው። በቅርቡ እናስመርቃለን። እሱንም ድሬዳዋ ላይ የአሊ ብራ ትምህርት ቤት መታሰቢያ ወደ 16 ቤቶችን ሰርተን አስረክበናል። ስለዚህ ይሄ ይቀጥላል ማለት ነው። ይህ እንደዚህ ስናደርግ ምንድነው ህብረተሰባችን ችግር ውስጥ ነው ያለው። ችግሩ ደግሞ መንግስት ብቻ የሚቀርፍ አይደለም። ባለሀብቶችም የራሳቸውን ድርሻ ማውጣት ስላለባቸው ሌሎችም እንደዚሁ ባለሀብቶች አትሊስት ከስራቸው ያሉትን ከአካባቢያቸው ያሉትን ሰዎችን ቢያውና ቢያግዙ ያው ይጨመርላቸዋል እንጂ ምንም እንትን የሚል ነገር የለም። ስለዚህ እኛ ዛሬ ከነሱ ጋር ስናከብር በጣም ደስ ብሎን ነው ፋሲካ እያከበርን ያለ ነው። መልካም የትንሳኤ በዓል ይሁንላችሁ። እንኳን አደረሳችሁ ማለት ነው። ስሜ አስማራ አካሌ ይባላል። እንኳን ለ2017 የትንሳኤ በዓል በሰላም አደረሳችሁ። እዚህ ቤት ያሉ ሰዎች ወይዘሮ ቴነሽና አቶ ቦንጃ በጣም እድለኛ ናቸው ብዬ ነው የምገልጸው። ለምን ሲባል በጣም በርካታ ቤቶች እንደ ወረዳ 8 እንደ ንፋስ ስልክ ላፍቶ ክፍለ ከተማ በጣም በርካታ ቤቶች ታድሰዋል። በርካታ ድጋፎች የተደረገላቸው ሰዎች አሉ። የእነሱ ግን ልዩ የሚያደርገው ይሄን ያክል ዓመት 49 ዓመት ነው በዚህ ቤት ውስጥ የኖሩት። ይሄን ያክል ዓመት ሲኖሩ ደግሞ በጣም በተጎሳቆለ ኑሮ፣ በጣም በጤና በማጣት፣ በጣም በወደቀ ቤት ይሄ ነው በማይባል የአይጥ ጎሬ በነበረ ቤት ውስጥ ሲኖሩ የነበሩ ሰዎች ዛሬ ላይ በጣም ደስ በሚል ሁኔታ እንደገናም ደግሞ ከነበራቸው ጤና አኳያም የተደረገላቸው ድጋፍ ደስ በሚል ሁኔታ ለምን የሰው ልጅ ዛሬ የሚበላው አጥቶ የሚታከሙበት ወጥተው ገብተው መስራት ስለማይችሉ አቶ ነገራም ያደረጉላቸው በወር 10 ሺህ ብር ቆርጠው ራሳቸውን በልተው እንዲያድሩ ቢያማቸው እንዲታከሙ የተደረገላቸው ድጋፍ በጣም ደስ ይላል። እኛም እንደ ብሎክ 12 በጣም ደስ በሚል ሁኔታ ክፍለ ከተማውንም ወረዳውንም ሳናመሰግን አናልፍም። የተደረገልን እንክብካቤ ለምን ከሌላው ቀጠና ይሄን እንደ ልማት ኮሚቴ አይተን ወስነን ስንሰጣቸው ይሄም ደግሞ መተው ሲያዩት የተሻለ ነገር ብንሰራላቸው ውጤታማ ይሆናሉ በሚል የተሻለ ነገር ተደርጎላቸዋል። እንዲሁም ደግሞ ዛሬ የትንሳኤን በዓል በማስመልከት ደግሞ በግ ይዘው ኬክ ይዘው ቡናው ዳቦ እዚህ እኛ ጋር ደግሞ ከነሱ ጋር ደግሞ የበዓልን ለማክበር በመምጣታቸው በጣም እናመሰግናለን። ደስ በሚል ሁኔታ ምስጋናችን የላቀ ነው የሚሆነው ስል ገልጻለሁ። አመሰግናለሁ። እንዴት ነው ዘንድሮ ስንት ገባ ዶሮ ለ12 ብልት ሊለካ ሴትነት አረፈረሰኛ ለረፈረሰኛ አረፈረሰኛ ለረፈረሰኛ ታባራለች ታደፍረኛ ታባራለች አረፈረሰኛ ለረፈረሰኛ አረፈረሰኛ ለረፈረሰኛ ታባራለች ታደፍረኛ ታባራለች
መልካም በዓል ይሁንልሽ። አሜን። ለሁላችን ለበዓል ልናይሽ ነው የመጣ ነው። ያው ቤት ሰርተን አስተላልፈንልሻል። በበዓል ደግሞ እንኳን አደረሰሽ ማለት አለብንና እንኳን አደረሰሽ ለማለት ነው ዛሬ መጣ ነው። እኔም አከብራችኋለሁ። ሁላችንም እንኳን አብሮ አደረሰን ለሁላችንም እና እንጃ ቃላት የለኝም ለእናንተ ምስጋና። ተከራይቼ ነው ኑሮም በጣም ከባድ ስለሆነ እኔ የሚያገኘው ገቢና ኑሮ በጣም ከባድ ነው። ክራይ ቤት ደግሞ ማንም ሰው ያውቃል። የአዲስ አበባ ኑሮ በጣም ከባድ ነው። ቤቱም ልጆቹም ይዤ እኔ አሁን 2 ልጆች አሉ። 3ኛ አሁን ልመጣ ነው። እግዚአብሔር ይመስገን። ያው ቤት ሁሉ ያሰጣችሁ እግዚአብሔር ይስጥልኝ ይላሉ። እንኳን አደረሰሽ በድጋሚ። ምናልባት ይሄ ቤት አሁን እንደምናየው አይደለም ማለት ነው። እህታችን 2 ልጆች አሏት። አሁን ደግሞ በቅርቡ 1 ልጅ ይቀላቀላል ማለት ነው ወደዚች ምድር። ልጆች ይዛ ለመግባት የሚሆን ቤት አልነበረም ቤቱ ማለት ነው። በቁሙ የወደቀ ቤት ነበረ። በጣም አስቸጋሪ ነበር ማለት ነው። ኢቭን እኛ ለማፍረስ እንኳን በጣም ነበር የተቸገር ነው ማለት ነው። ለማፍረስ ጭምር ችግር ውስጥ የወደቀ ቤት ነበር። በቁሙ ያዘነበለ ነው። ልጆች ላይ ሊወድቅ ይችላል። ሌላም አደጋ ጭምር ሊያስከትል የሚችል ቤት ነበር ማለት ነው። አሁን ላይ እንደዚህ መሆኑን አይደለም ማየት ያለብን። በዛ ላይ ውስብስብ ችግር ነበረ እዚህም ቤት ማለት ነው። አንደኛ ኢኮኖሚካሊ 2 ልጆች ማሳደግ ማስተማር፣ በተመሳሳይ ደግሞ ቤት ማኔጅ ማድረግ ያለችበት የኢኮኖሚ ሁኔታ ትንሽ አስቸጋሪ ነበር ማለት ነው። እነዚህ ጉዳዮች ታስበው በጥንቃቄ ተለይቶ የተሰራ ቤት እንደሆነ ማንሳት ስለፈለኩኝ ነው ማለት ነው። ይሄም በተመሳሳይ ቤት መስራት ብቻ አይደለም። ቤቱ ከተሰራ በኋላ የቤት እቃ፣ ሶፋ የመሳሰሉትን በዚሁ በኤምዲ ኮንስትራክሽን ለማሟላት ጥረት ተደርጓል ማለት ነው። ይሄም አንዱ ሽፍት ያሳየንበት እንደሆነ ልናይ ስለፈለኩኝ ነው። በተመሳሳይ አሁን ዋነኛው ዓላማችን የድሆችን የአቅመ ደካሞችን እንባ ማበስ ነው ማለት ነው። ይሄ ቤት እንደዚህ ሆኖ ባይታደስ ኑሮ የትንሳኤ በዓል እንዴት ሊከበር ነበር የሚለውንም ታሳቢ ማድረግ ያስፈልጋል ማለት ነው። ልጆች አሉ፣ ህጻናት ልጆች እንደዚህ ታድሶ በዓልን ፍጹም ደስ በሚል መንገድ እንዲከበር ተደርጓል ማለት ነው። ይህንንም ባለሀብቱንም ሲያስተባብር የነበረውን የክፍለ ከተማ ፍትህ ጽሕፈት ቤት ማመስገን ያስፈልጋል ማለት ነው። በቀጣይም አብሮ ለመስራት የሚያስችል ሙሉ ዝግጁነት እንዳለን መልእክት ማስተላለፍ ስለፈለኩኝ ነው። በዓሉ የሰላም የአንድነትና የፍቅር እንደዚሁም የአብሮነት እንዲሆንላችሁ እንመኛለን። እንዴት ነው